አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም እንዴት ናችሁ? ቃል ኪዳን ደበበ ነኝ። የሀፍላ ፍቅር የሚለቀቅበት ልዩ ሲኒማ ኦፊሻል ፔጃችን ነው። ሰብስክራይብ አድርጉ። በእናትሽ ተረጋጊ። አረ በሂሉ ተረጋጋው። ያማችኋል እንዴ? በቃ ምርጥላ ተረጋጊ። እኛ ነገሩን ፊክስ እናደርጋለን። ብናጣው እንኳን ጀለሶቹን እንጠይቃለን እና ያረጋል። አታዘናገኝ በእናትህ ይፈልገው እኮ በቃ ተረጋጊ። በቃ አንቺ ካልተረጋጋሽ እንዴት እናደርጋለን? በቃ እኔ ላዘናጋሽ አይደለም። ተረጋጊ አንቺ። ሰማኛለህ? እኔ መረጋጋት የምችለው አቡሽን ማስቆም ስችል ብቻ ነው እኮ። እና ሰማኛለህ አይደል? ግን አንቺ ተረጋጊ መጀመሪያ። ሄለ ምን እየሆንሽ ነው? በቃ እየሰማችሁ ነው አይደል? አንዘጊ እንፈልገው። እሺ ነይ ቆይ። እሺ ቆይ ጠብቂኝ። ሄለ በእናትህ ኧረ ተረጋጊ እባክሽ። በዚህኛው ነው ግን ተረጋጊ። አቡሽ ነንም እሱ እኮ አይደለም። ኧረ በቃ ተረጋጊ። ኧረ ቢዛ ረጋጊ። በእናትሽ አታልቅሽ። በእናትሽ አቀይሏል። ራሂሉ በእናትሽ አታልቅሽ። ስታልቅሽ እሺ ምን እናመጣለን? እናገኘው እንደዚህ ከምትሆኚ ብንፈልገው አይሻልም? አንድ ሰው እንኳን አትሆኚ። አንድ ሰው በእናትሽ ሂሉ፣ በዚህ ፍጥነት እንዴት ይሄዳል እሱ? ተነሽና እንፈልገው በእናትሽ ሂለ። አይዞሽ በቃ እናት። ኧረ ተይ ተረጋጊ። ኧረ የምትሆን ነገር በላት በእናትህ። አቡሽ ደህና ነህ? እንዴት አገኘሽ? እሱን ምንም አያስጨንቅም። ደህና ነህ? ሄሉ በእናትሽ ተይኝ። ቆይ ወዴት እየሄድክ ነው? ሄሉ በእናትሽ ተይኝ። አልተውህም። እያደረክ ያለውን ነገር ካላቆምክ በስተቀር አልተውህም። ሄሉ በእናትሽ ተይኝ። ማንም ከዓላሜ እንዲያስቆመኝ አልፈልግም። እንዴ አቡሽ ምን እያልክ ነው? በቃ እኔ ኑሮ መሮኛል። ከዚህ በኋላ የራሴን ውሳኔ ወስኛለሁ። መጀመሪያ ተረጋጋ። ከዚያ አሁን ከውን ነገር እየተነጋገርን እናስተካክላለን። በቃ እኔ ማንም አያስቆመኝም። አንተ ልጅ ቆይ ትንሽ አናሳዝንህም እንዴ? እኛ እኮ ትምህርታችንን ጥለን ስንከንፍ የመጣ ነው ያንተ ነገር አሳስቦን ነው አይደል? ሚኪ በእናትህ የሆነ ነገር በለው። አዎ አንተ ሰው የሚልን ነገር ለምንድን ነው የማሰማው? ሚኪ ሁሉንም ነገር ታውቃለህ አይደል? አዎ አንተ ትልቅ ሰው አይደለ? እንዲህ የሆነውን ነገር በሙሉ ረጋ ብለን መነጋገርን ያለብን አይደለ? የምን እንትን ማለት ነው? አቡሽ አሁን እኔን የምታከብረኝ ከሆነ ሻንጣን ስጠኝ። ቤዛ እየተጫንሽኝ ነው። አው ጫንሃለሁ። ልቀቀው። የሆነውን ነገር በሙሉ ሰምቻለሁ። በእኔ ምክንያትም ይሄን ሁሉ ነገር እንዳደረግ ካውቃለሁ። በእናትህ ይቅርታ አድርግልኝ። ሁለተኛ የለመደኝም። የምር በእናትህ ይቅርታ አድርግልኝ። ሄሉ ወድጄ እኮ አይደለም። ከላቢያጁ ተባረርኩ። አንቺም የኔ ፍቅር ሊገባሽ አልቻለም። አባቴም በቃ ካልገደልኩት እያለ እያፈላለገኝ ነው። እሺ እኔ ምን ላድርግ? እኔ እኮ የሁሉ ነገር ይፈጠራል ብዬ አልነበረም እንደዛ ያልኩ። ሄዋን የወንድሜ ፍቅረኛ ናት። ልቤም የሚመተው ላንቺና ላንቺ ብቻ ነው ስለሽ አንቺ መስሚያሽ ጥጥ። እሺ እኔ ምን ላድርግ? የኔ አባት እኔ እኮ እንደዛ ያልኩ በቃ የኔ ብቻ እንድትሆንልኝ ስለምፈልግ ነው እንጂ አንተ እንደዚህ ማሰቃየት ፈልጌ አይደለም። ሄሉሽ እኔ ምን ላድርግ? ልቤን ተርትሬ ያለኝን ስሜት አላሳይሻ። ስነግርሽ አሰሚ። በቃ ቶሎ ለመናደድ ጉስዋስ ውስጥ ነው ያለሽ። እንዴ ሁሉ ነገር እኮ አስጠላኝ ይሉ። አቡሻዬ በእናትህ ይሄንን ሐሳብን እርግፍ አድርገህ ተወውና በመነጋገር እንፍታው ነገሩን። ተይ በእናትሽ
አሁን ደላሎቹ እየጠበቁኝ ስለሆነ መሄድ አለብኝ። ቤዛ በእናትሽ ሻንጣዬን ስጪኝ። አንተ ልጅ ቆይ ያማሃል እንዴ? አዎ ያመኛል። እንግዲህ ቁርጥህን አውቀው መሰደድ የሚባል ነገር የለም። እሺ ለምንድን ነው ማለት ሰደደው? አዎ እንደውም ፖሊስ እጠራና አሉ ያልካቸውን ህገወጥ ደላሎች ታሳየኛለህ። እሺ እርፍ። ፖሊስ ነው ያልሽው ቤዛ? አዎ ፖሊስ። አየህ አንተ የሚነገርን ነገር አልሰማም ብለህ ጣጣ ውስጥ ልከተኝ። በቃ እሺ በል። አሁንስ ምርር ነው ያለኝ። በእናትህ ይቅርታ፣ በቃ ይቅርታ አድርግልኝ በቃ። ሄሉ በቃ ከዚህ በኋላ ተረጂኝ። ከማንም ጋር ብስቅ ብጫወት በቃ ድራሚ የሚመተው ላንቺና ላንቺ ብቻ ነው። እሺ እሺ እወድሃለሁ። ከዚህ በኋላ ሔዋንንም ፒያሪ ብለህ ብጠራት ችግር የለብኝም። እሺ በቃ እሱ ነገር ለማቆም እሞክራለሁ፣ ግን እኔ አንቺና ያንቺ ብቻ ነኝ። እሺ እሺ እኔ አባት። ስለዚህ የሚሄድ ሀሳብህን ትተዋለህ? አሁን ትቶታል እንዴ? የምን ወደ ኋላ መመለስ ነው? አስፈላጊ ከሆነ ለአቪያጆ ሄደን አለቃችሁን እግሩ ላይ ተደፍተን ይቅርታ እንጠይቀዋለን። እሺ ኧረ እንደዚህ አይነት ነገር አይቻልም፣ አይሆንም። ለምን? ጀማል ብታየው በጣም ኮስታራ ሰው ነው። ኧረ እንደዚህ ነገር አይመቸውም፣ ደስ አይለውም። ታዲያ ቆይ ይሄ ልጅ የለመደውን ስራ ትቶ ይኖር ነው የምትለው? እኔ ሰራይተዋል አልኩ። ታዲያ ምንድን ነው? እኔና ጀማል ማለት እንደዚህ እጅና ጓንት ማለት ነው። የጀማልን ጸባይ ከኔ ውጭ ማንም ሰው አያውቀውም። ምስኪን አንጀት የሚበላ ሰው። እንዴት ነው ጸባዩ? ጀማል ማለት በጣም ምስኪን ሰው ነው። ትንሽዬ ተናዶ ሲያበቃ ውሃ በይው መሬት፣ ልክ ሲረጋጋ አንጀት የሆነ ሰው ነው። በጣም ምርጥ ሰው። በቃ እኔ አናግረዋለሁ። የምርህን ነው? ጀማል ይሙት የምሬን ነው። በቃ እሱ ትንሽዬ እንደተረጋጋ እኔና ቡሽ ተመካክረን ሄደን እግሩ ላይ ድፍት ብለን እንለምነዋለን። ግን ብቻችሁን የሚሰማችሁ ይመስላል? ወይ ስለማታውቂው ምስኪን እንዲህ ሲናደድ ስለምታየው ነው። ይሰማናል ከሆነ ጥሩ። ግን አልረዳችሁም የሚል ከሆነ እኔ አብሬያችሁ እሆናለሁ። እሺ እግዚአብሔር ይስጥልን። በእውነት አንቺ ትልቅ ሀሳቢ ሰው ነሽ። ችግር የለም ለእሱ አታስቢ አንቺ። እንደዛ ከሆነ ጥሩ። በሉ አሁን ወደ ቤት እንመለስ። ይመችሽ አንቺ። አታቡሽ ምን ላድርግ? ያው እንግዲህ ሚስትን አስረክበናል። የአብርሃምና የሳራ ጥሩ ጊዜ ይሁንላችሁ። ተጫወት፣ በደንብ አጫውታት። ነይ እንሂድ። ቺናዛ እሺ እና ጠላል ጋብዝ ነይ እባክህ። ምን ወዴት ነው የምትጣደፈው? አቡሽን አልሰማሽም ወይ? ምን አቡሽ ደግሞ ምን ሆነ? ምን አለ በቃ በልቢያ እኮ ብን ብሎ እኮ ሊጠፋ እኮ ነው፣ ሊሰደድ እኮ ነው። በቃ ቦቼ ደግሞ የሚቀለድበትና የማይቀለድበትን ነገር አትለይም። እሺ ቆይ ምንድን ነው የምታወራው? ወይ መቀለድ እየየም ሲደላ ነው አሉ ማማ ብርጣሉ። ትቀልጃለሽ እንዴ? ቦቼ ለምን ግልጽ አታደርግልኝም? ምኑን ነው ግልጽ የማደርግልሽ? አቡሽ ሊሰደድ ነው ያልከውን ነው? እና እኔ አብጄ ነው እንደዚህ ብን እያልኩ የምሮጠው? ሊሰደድ ነው በቃ። ምን ግልጽ እኮ ነው። ቆይ በምን ምክንያት? እሱማ በቃ እኮ ትርትሩን ቢያለችው ከላቢያጆም ጥርግ ተደርጎ ተባረረ። ኑሮ በቃ እንደዚህ አይሆና ፈጣ ጠርሷን አገጠን እንዲቅርብ አድርጋ ስታየው መረረው ብን ብሎ ተነስቶ ጠፋ። ቆይ አንተ ልጅ የምርህን ነው እንዴ የምታወራው? አይ እየቀለድኩ ነው። ወይኔ አቡሻ ያኔ መሰለ ጎምላላ ልጅ። ወይኔ ወንድሜ፣ እኔ እኮ እኔ እያየ ጀብራት መሆኑ እኮ ነው የሚገርመኝ እንጂ። እንዴ ቦቼ አቡሽማ በፍጹም እንደዚህ አያደርግም። እኛን ትቶንማ የትም አይሰደድም። እንዴ ጭራሽ ሊቢያ? አይ አቡሽ በፍጹም እንደዚህ አያደርግም። እንግዲህ ሆኗል። እንግዲህ ቁርጥሽ ነው። ወይኔ ወንድሜ፣ አሁን የነገርከኝ ምክንያት እኮ ለመሰደድ በፍጹም በቂ ምክንያት ሊሆን አይችልም። አይምሰልሽ እንዴ። እኔ ምንድነው እኔ ከሞቀ ከጎዳና ኑሮ የተሰደጀ እዚህ ትምህርት ቤት የገባሁት ለምንድን ነው? ለትርታ አይደል እንዴ? ቦቼ የምታወራው ነገር ምንም እየጣመኝ አይደለም። እየዋሻኝ አይደለም አይደል? እየዋሻኸኝ ነው እንዴ? እንደዚህ ደውይ፣ ከፈለግ ስልኩ ላይ ደውይ እና አረጋግጪ። አንተ ልጅ ቆይ የምርህን ነው እንዴ? ስልኩ እኮ ዝግ ነው። እኔ ምን አልኩ? ይኸው ስልኩን ዘግቶ እኮ ነው የሚሰደደው። የለም ኔትወርክ እዛ በረሃ ላይ። ወይኔ ጉዴ ፈላ። ቦቼ በቃ ያለበት ቦታ ወሰደኝ። እሱ እንኳን የሚሆን አይመስለኝም። እንዴ ቆይ ለምንድን ነው የማይሆነው? እንግዲህ ምንድን ነው ምን መሰለሽ የኔ ፒያር፣ የዚህ ሁሉ ችግር መንስኤና ፈጣሪ አንቺ ነሽ። እና የፈለገ ቢሆንስ ሲሰደድ እያየን ዝም እንበል ነው የምትለኝ? አይ እኔ እንደዛ አላልኩም። እና ታዲያ ምንድን ነው? ይኸውልሽ ሚካኤልንና ቤዛን ይዞ ወደ አቡሻ እየሄዱ ነው። ለምን? እሷ እንድታስቆመው። ገባሽ? የምሬን ነው? እጭ ምንድን ነው ምሬት አደረግሽብኝ? ኑሬን? አዎ የምሬን ነው። እንዴ እና አንቺ ከሄድሽ ሌላ ችግር ይፈጠራል እያልከኝ ነው?
አየኔ ቢያሬ ቆንጆ ጭንቅላት እኮ ነው ያለሽ። ምን ያደርጋል አንድ ነገር ላይ ሳትሽ እንጂ። ምን ላይ ነው ሳተው? ሚኪ ላይ ነው። እኔ እኮ ግርም እኮ ነው የሚል እንዴት አድርጎ ነው የጠበሰሽ? አንተ ቡቼ ያማሃል እንዴ? ቆይ በዚህ ሰዓት እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? በይ ቆሜ ስላወራሁሽ ነው እንዴ ልጅ? እሺ ግን አዲስ ነገር ካለ ደውል አሳውቀኝ። እሺ ችግር የለም ኮል አደርግልሻለሁ። ያዥው ወይ ጣጣ አቡሽ የምትባል ልጅ ግን ምን አይነት ጣጣ ውስጥ ነው የከተትከኝ? መቀመጥ ይቻላል? እስከ ዛሬ አስፈቅደኝ ነው እንዴ የምትቀመጠው? እና ለእስከ ዛሬውን ይቅርታ ጠይቀኝ እያልሽ ነው? ከልብ ከሆነ አይከፋኝም። እሺ እንግዲያውስ ከጉልበቴ በርከክ ብዬ ከወገቤ አጠፍ ብዬ ይቅርታ እንድታደርጊልኝ ጠይቄያለሁ። ተደርጎልሃል። አሁን መቀመጥ ይችላል። እሺ ድሮም እኮ በእኔ የሚጨክን አንጀት እንደሌለሽ አውቃለሁ። ጉራውን ትታ አሁን ለምን እንደመጣ ንገረኝ። ናፍቅሽ? ናፍቀሽኝ ነው ያልከው? አዎ ምን ነው? ቆይ እንዴት ናፈኩ? እኔ እንጃ። አንቺ ትነግሪኝ? ምኑን? እንዴት ልትናፍቅኝ እንደቻልሽ ነው። ምናልባት አፍቅረኸኝ ይሆናል። ብዙ ጊዜሽን ሰጥተሽ ስታነቢ እኮ ማገናዘብ የምትችይ መስሎኝ ነበር። እየሰደብከኝ ባልሆነ። አረ በፍጹም። ቆይ አንቺን ደግሞ ለመናፈቅ የግድ ማፍቀር አለብኝ እንዴ? እንዴ ምን ማለት ነው? ለመናፈቅ እኮ መጀመሪያ ማፍቀር ወይም መውደድ ያስፈልጋል። በእርግጥ ልክ ነሽ። ግን ደግሞ ኖርማል የክፍል ልጆችም ሊናፍቁሽ ይችላሉ። ሊሆን ይችላል። ቆይ ግን ወድሻለሁ እንድልሽ ፈልገሽ ነበር እንዴ? አረ በፍጹም። ብትችል ከዚህ ብትሄድልኝና ባትረብሸኝ ደስ ይለኛል። ምን ነው ሌላ የምትጠብቂ ሰው አለ እንዴ? አዎ አለ። ማንን? ፍቅረኛዬ። ፍቅረኛዬ ነው ያልሽው? አዎ ምን ነው ገረመ? የቱን ፍቅረኛ? ብቻ ያንቁቀር ነጋዴ ባልሆነ ፍቅረኛ ያልሽው? ይኸውልህ ስም አለው። ስሙን ካላወቅከው ቦቸራ ይባላል። እሺ የምር በጣም ትገርሚያለሽ። ኢቨን ለአንቺ ያለኝ ቦታ በጣም እንዲወርድ ነው ያደረግሽው። እኔ እኮ ቦታ ሰጥተህ ደረጃ እንድትመድብልኝ አልጠየቅኩም። ስለምን መውጣትና መውረድ ነው የምታወራው? ይኸውልሽ ኢቨን እኔ ጓደኝነት ልምከርሽ፣ ከቦቸራ ጋር ያለሽ ግንኙነት አንቺን ከማሳነስ ውጪ ምንም ጥቅም የለውም። እኔ ሰው ምን ይለኛል ብዬ ለታይታ ምኖር ሰው አይደለሁም። ምን አገባኝ? እኔ ጓደኛ መስጠት ነው ብዬ ነው። እሱ ይገባኛል። አየሽ አይንሽ ምንም ያህል ጤነኛ ቢሆን ፊትሽን ማየት አይችልም። ለራስሽ ክብር ባትጠነቀቂ ለአባትሽ ክብር ተጠንቀቂ። ግን ቆይ ቦቼ ምን አድርጎ ነው እንደዚህ ጥምድ ያደረከው? እኔ ጠምጆ አይደለም መስሎሽ ነው። ለማንኛውም ስለ ጓደኝነት ምክር በጣም አመሰግናለሁ። ምንም አይደል። አሁን ከቻልክ ብትሄድልኝ ደስ ይለኛል። እኔ እሄድልሻለሁ። ምን ልታረጊኝ ነው? አንተን ደግሞ ምን አደርጋለሁ እንዴ? ምን ይታወቃል? ዘመኑ እኮ ከፍቷል ብዬ እኮ ነው። ማለት እንዴ ማለትማ ጎዳና ላይ ያለው አንድ ልጅ እንደዚህ ንቅ አድርገው ኩርምት ተብሎ በተኛበት እኮ ሁለት ሴቶች ሲጠልፉት ስላየው እኮ ነው። ወይ አልቀረብህም። እኔ እንኳን አይደለም ልጠልፍ ይቅርና በእንጨት እንደዚህ አልነካም። እሺ እሱን እንኳን ተይኝ። የምናውቀውን እናውቃለን፣ ብንናገር እናልቃለን አሉ በለጡ። አሁን ይህንን አሽሙረን ብትተው አይሻልህም? እኔ የምለው ለአንድ ሳምንት ላታይኝ ላታናግሪኝ በኔና በተረቴ መሀል የሚፈጠረው ነገር ዝም ብለሽ ልታያን ነበር እንዴ ቃል የገባሽው? እሱማ ቃል ገብቼ ነበር እና ግን ሁኔታን ሳይ ሄርሜላ ካሁኑ ዳምፕ ያደረገች ይመስለኛል። ዳፕ ደግሞ ምንድን ነው? ያው ገና ካሁኑ ኢግኖር ማድረግ የጀመረች ይመስለኛል። እኔ ወዳለሁ ካገለበች በስነ ስርዓት ገልብጭ። ምንድን ነው? አይ አለማወቅ እንግሊዘኛውን ነው? አይ አማርኛውን እንግሊዘኛውን ነው። እሱን ሄርሜላ ጋር ሄድና ትገልብጥልህ። ኧረ የሚገለበጥ ነገር አንዳች ግልብጥ ያድርግሽ። ቦቦ ታመስ አንተ ራስህ ሆንክ ሂፕ ሆፕ ታመስ። ደሞ አርፈህ ብትቀመጥ ይሻላል። እሺ አረፌ ባልቀመጥ ምን ልታመጪ? ይኸውልህ እኔ ኑሮ መሮኛል። እዚህ ጋር አጋጭቼ ነው የምደፋ። እቺን ይወዳል ቦቸራ። ስሚ ኑሮ የመረረሽ እንደሆነ እዛ ሄደሽ ስኳር ቃሚበት። እኔ አሁን ስለጨረስኩ ነው። እኔ ምን ቤት ነኝ? ይሄ ኑሮ አይደለም ስኳር ቅሜበት ይቅርና ማር ብጋትበት እንኳን አይጣፍጥም።
የደረዘ በክሽ ገና ለገና ማር አይጠመኝም ብለሽ ልታጣጥሚኝ እንደሆነ እኔ የደረዛ ጎማሬ ባልቂ አይሆንሽ በተሳይ ማታገኘኝም። እሺ እንደዚህ በእንጨት አለካሽም። እኔ ወደነ ይኸውልሽ በዶላር እንደ ቆቀር ነው የምሸጠው፣ እንደ ቆቀር እንደ ሻይ። እነዛ ሄድና እነ ሄርሜላ ግዙሃ ሂጂና እዛ በክሽ መነጥር ያጫውትሽ ምን ይመስላል ጅል የሚገልጽበት ቃልና ስጦታ አንዳች አላየሁም ምድራችን አፍርታ። እንካ ተቀበለኝ ይኸው ጨረቃዋን ከዋክብቱንና የምሽት ድንበሯን። እኔ ጨርቅና ጌጥ ቅሳንግስ አልሰጥም። ይኸው ተቀበለኝ የልቦና ግጥም። ቆይ ቤዚቲ በደስታ ፈንት እንድልብሽ ነፈልኝ። ወደድከው? በጣም ወድጄዋለሁ። ብቻ አንቺ ግጥም እንደ ቢሆንልኝማ በምን እድሌ። እና የማን ነው? አይ ከፌስቡክ መንደር ዞር ዞር ስላገኘሁትኝና ስለወደድኩት ነው በቃል የሸመደድኩት። ኦኬ ብድር በምድር መሆኑ ነው። በለው እንግዲህ እንደዛ ነው። ስለዚህ ተዘጋጅ፣ ካንተ ምላሽ ጠብቃለሁ እያልሽ ነው? አይ እንደሱ እንኳን አያስፈልግም። ለምን? ምክንያቱም መልሶችን ሁሉ አይኖችህ ላይ ስለማነባቸው። ያመርሽ ነው ቤት? አዎ የምሬ ነው። ምን ነው ገረመ? አይ ከአይኖች መልሶችን አነባለሁ እስቲ እኮ ግራ ገብቶኝ እኮ እንዴ። ቆይ አንተ እኔ ሳወራ ለአንተ ያለኝን ስሜት አይኔን አይተህ ማንበብ አትችልም እንዴ? እኮ መልስ አይሆንም። እሱማ መልስ አይሆንም። እና ተናገራ። እኔን በደንብ አይኖቼ ላይ ምን ይታያል? የምርህና ያሬድ? አይ ቤዚ እንደሱ እኮ አይደለም። ድሮም እየደለልከኝ እንደሆነ አውቃለሁ። እሺ አረ ቤቲ እንወድሻለሁ እኮ ግን በቃ ይሄ በአይን ምናምን ነገር ያልሽ እኮ ስላልገባኝ ቶኝ ሲጀመር አንተ አታላይ ነህ። እሺ ከድሮም ጀምሮ አትወደኝም። ካሁን በኋላ አትገቢኝ። አረ ቤቲ ተረጅኝ። ወይኔ ጣጣ። ቆይሽ እንዴት ነው ፍቅር አይንሽ ላየው ምናምን ነገር እምላት ያበሰይ እጭ የኔ ፒያር አራቡሽ አረ በህፃኔ ቂርቆስ ይሄን ነገር ተው። ሄዋን ምን ይከብዳል? ሰላም ሰላም ነሽ? ሰላም ምን ይከብዳል? ሄዋን 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 አለቀ። ሰላም ነሽ? ሰላም ነሽ? የኔ ሰላም ነህ ሄዋን? እንዴት ነሽ? ደህና አይደለም። ደግሞ ምን ሆነሽ? ቆይ አንተ ልጅ ምን አስበህ ነው ሰደዳለሁ ምናምን ብለህ ያልከው? ምን ያስቃል? ተናገር እንጂ። ይሄ ቦቸራ ነው አይፈላልሽ? አዎ ቦቸራ ነው የነገረኝ። እና ብቻ ደንግጠሽ እንዳይሆን። በጣም ነው የደነገጥኩት። ሁላ ልመጣ ነበር። ከዛ ግን ሚኪ ሄለንን ይዞ ዳንታ እየመጣ እንደሆነ ስሰማ ፈርቼ ቀረ። እባክሽ ይሄን ያክል እኮ የሚያስጨንቅ ነገር አልነበረ። እሺ አሁን ንገረኝ። ምኑን ነው የምነግርሽ? ይሄ ስደት ምናምን ብለህ ያወራኸው ነው? እሱ እኮ ጭዌ ነበረ። ማለት የምን ጭዌ ነው? ከሄሉ ጋር እኔን ለማስታረቅ ያመጣነው ጭዌ እንጂ ስደት ሊቢያ ምናምን የሚባል ነገር የለም አይደል? አዎ የለም። አዎ ታለ ደግሞ አረ ምን ያህል ተጨንቄ እንደነበር ግን ታውቃለህ? የኔ ቢያር በቃ ይቅርታ አልኩሽ አይደል እንዴ? እንዴ ደግሞ የኔ ፒያር እያልክ አትጥራኝ እሺ? እንዴ እሺ አልልሽም። ደግሞ ልንገር አይደል ከዚህ በኋላ እንደዚህ ሊቢያ ሄዳለሁ ምናምን የሚባል ሀሳብ ካፍ ሲወጣ እንዳልሰማሽ። እሺ የኔ ፒያር አትበለኝ እንዴ። በቃ ለምዶብኝ ነው። እሺ ሄዋን ይሻላል። ቆይ ሄለን ይሄን ሁሉ ነገር ታውቃለች አይደለ? ማለቴ ውሸትን እንደሆነ ነግራታል? ኧረ አልነገርኳትም። ንዴቷ ከበረደ በኋላ ነግራታለሁ። ሆ እንዴ መናገር አይጠበቅብህም። ሁሉም ነገር ሰምቼዋለሁ። የኔ ትርትር ቆይ አቡሽ ምን በድጌያለሁ? ለምን እንደዚህ የምትጫወትብኝ? አንቺ እንደምታስቢው እኮ አይደለም አይደል? አዎ ትሰማለህ አቡሽ? አሁን ትክክለኛ ማንነትን በደንብ ነው ያረጋገጥክልኝ። ትሰማኛለህ አይደል? ሄሉ አንቺ እንደምታስቢው አይደለም። ምንድነው እንደማስበው ያሉ ነው? ትሰማኛለህ? እንደፈለክ መሆን ትችላለህ። ከዚህ በኋላ አጠገቤ እንዳትደርስ። ትሰማኛለህ አይደል? አጠገቤ እንዳትደርስ። የኔ ትርትር አንዴ ላስረዳሽ። እኔ ትርትር አይደለሁም።
ትርያችሁት ፊያርክ ሄለን እባክሽን አንዴ ተረጋጊና ላስረዳሽ። ሔዋን ምንም የሚፈጠር ነገር የለም። እኔ ሰዎች ሰከንድ ብቻ ወስድ መልካም ጊዜ። የኔ ትሬ ተራራ እንዴት አስረዳሽ? ምን አይነት ጉድ ውስጥ ነው የገቡት በሕፃነ ቂርቆስ? ምንድን ነው ያደረከው? ምንድን ነው ያደረከው? በቃ ቡሽ ተረጋጋና ከዛ በኋላ ትንሽ ቆይተው ምንም ነገር ታስረዳኛለሽ። እሺ እባክሽ የምትሰማ አይነት አይደለችም። ችግር የለውም። አሁን ቤቱ ስለሆንሽ ነው። ስትረጋጋ ወይ ካልሆነ ደግሞ እኔም እለምናታለሁ። ተው ይሄ ነገር ይቅርብን። ተው እያልኩት ያው ገደል የከተተኝ የሚኪ ነው። እሺ በቃ አሁን እኮ አንዴ ሆኗል አይደል? እንደው ላግኝ ወይኔ አባቱ አስተያየትን አልወደድኩት እና ተከናነው ዙሪያ ኧረ መሳፈጥ እኔ እኮ ፊዮሪ ነኝ። ወንደሳል ምን እሺ ቅዱሴ ሙድ በጣም ተከናነ መስሎሽ ነው? አቦ ጋቢና እኮ የሌለ ጨልሟል። እና ብሪዋ ቅዱስ ያትቀልድ ምን እሺ ነው? ምን ሆነ ነው? በቃ ተይኝ። ለምን አትሄጂ? ጓደኛዬን ትቼ የትም አልሄድም። ቃል ሄደ የትም አትሄድም። ቅዱሴ ሲደብረ እንደሚደብረኝ ታውቃለህ አይደል? ለምን ዝም ብለህ ታስጨንቀኛለህ? በቃ ነግሽ። እሺ ንገረኛ፣ እየጠበቅኩ ነው። ዛሬ ሞት አመቷ ነው። የማን ይመስልሻል? ገባኝ። የምር አላወቅኩም ነበር። እሱማ እንደማታውቂ ያውቃል። ቆይ ስንት አመት ሆናት ማለት ነው? 2 አመት። በቃ አይዞህ እሺ ቅዱሴ። ብቸኝነት ደግሞ እንዳይሰማ ሁሌ ካጠገብህ ነው ያለው። አመሰግናለሁ። ደግሞ የሚያዝናናህን ነገር በደንብ ነው የማውቀው። ፈታ አደርጋለሁ። አይ ፊዮሪ ይቅርብ። ምንም ሙዴ ጥሩ አይደለም። እንደሱ የሚባል ነገር የለም። እንደውም ተነስ። ወዴት? ሰርፕራይዝ። የምን ሰርፕራይዝ? ምን እንደሆነ ከነገርኩህማ ምን ሰርፕራይዝ ነው? ታውቂያለሽ እብድ ነገር እንደሆነ ካንተ ባልበልጥ ና በላው ነው። ላናግርሽ ፈልጌ ነበር። በምን ጉዳይ? በቦቼ ጉዳይ። ቆይ እናንተ ልጆች ለምን አታውኝም? ምንድነው ከኔ የምትፈልጉት? የሌሎቹን አላውቅም። እኔ ግን ከቦቼ እንድትርቂ ነው የምፈልገው። እንደውም ማርቅ ምን ታመጫለሽ? ማመጣውንማ በደንብ አሳይሻለሁ። ደስ ይለኛል። እኔም እስክታሳየኝ ጠብቅሻለሁ። ወይኔ መዳፈር። አይ ቲንክ ማን እንደሆንኩ አላወቅሽኝ መሰለኝ። ማንም ልትሆኚ ትችያለሽ። እኔ ግን ራቂው ስለሽ ምርቀው ተራሱ አይደለሁም። ገባሽ? እውነት? አዎ። ቆይ አንቺ ማን ሆነሽ ነው ከሷ አርቅም ያልሽው? እንግዲህ አስቆርጥሽን ወቂው። ቦቼ ፍቅረኛዬ ነው። እሺ ምን ፍቅረኛዬ ስለሆነ ነው ያልሽው? አዎ። ምን ነው ገረመሽ? በእርግጠኝነት እየቀለድሽ መሆን አለበት። እንግዲህ አለማመን መብትሽ ነው። ቦቼ አያረገውም። እሺ ለምንድን ነው የማያደርገው? ምክንያቱም እኔን ስለሚያፈቅረኝ። እሱ እኮ ያለፈ ታሪክ ነው። ማን ያለፈ ያደረገው? አንቺ እኮ ምን አድርጌ? የፍቅር ጥያቄውን አልቀበልም አልሽው፣ እሱም ምርጫውን መረጠ። ኖ ይሄ በፍጹም ሊሆን አይችልም። በነገራችን ላይ እኔን ካገኘ በኋላ ከነ መፈጠርሽ የረሳሽ ይመስለኛል። ቢያይሽ ራሱ ያስታውስሽ። መቼም ቢሆን ነው የማይረሳኝ። አሁንም ቢሆን እኔን ብቻ ነው ከልቡ የሚያፈቅር። ታዲያ እንደዚህ የምትተማመኝበት ከሆነ እዚህ ምን ትሰሪያለሽ? ሂጂ። ሰሚኛለሽ? አባትሽ ዳይሬክተር ስለሆነ ምሰማሽ እንዳይመስልሽ።
በቦቸራ ይመጣ ባይኔ መጣ ማለት ነው። እሺ ይኸውልሽ እኔን ከአባቴ ጋር አታገናኝ። አሁን እየረበሽኝ ስለሆነ ትሄጂልኝ። ለአሁን ሄድልሻለሁ። ነው ፊትሽ እንደዚህ ተዘብዝፎ እያየሁት ምንም አልሆንኩም ትኛለሽ እንዴ? ማን አባቱ ነው እህቴ ቤዛ እንደዚህ ያስደበራት? ይሄ ያሬድ ነው። ቆይ ምን አድርጎ? ቹቻስቲ አይኔ ላይ ምን ይታይሻል? አይናር ልበልሽ? ቹቻ ደግሞ አልቀለድኩም። እሺ እንዴ ቤዚቲ እኔ ምን ላድርግሽ? ምን እንድልሽ ነው ደግሞ የፈለግሽው? ብታይ አይኔን አይተ ስሜቴን ማወቅ ትችላለህ ወይ ስለው ግራ ይጋባ መሰለሽ? አሁን ገባኝ ቤዚቲ። እኔ እኮ አይኑን አይቼ ምን ያህል እንደሚወደኝ አውቃለሁ። አንቺ ደግሞ እኔ ምን ያስቃል? እንዴት አልስቅ ቤዚቲ? በቃ ከያሬድ ጋር መናቆር ለምደሽ መናቆር ይናፍቅሽ ጀመር አይደለ? ምንም እንደሱ አይደለም ቹቹሻ። እኔ የምሩን ቢወደኝ ኖሮ እንዲሁ አይቶ ስሜቴን ይረዳኝ ነበር። ቤዚቲዬ በጣም ይቅርታ እህቴ፣ በጣም ነው ማዝነው። እኔ ግን በባለትዳሮች መሀል አልገባም። አንቺ ደግሞ እኛ መች ተጋባን? ያው ሁለታችሁ ፍቅር ጤው ስላደረጋችሁ ያው ቃል ተገባብታችኋል፣ ቀለበት በልባችሁ ተሳስራችኋል። ይሄ ማለት ደግሞ በመንፈስ ተጋብታችኋል ማለት ነው። የምር ቹቻ በጣም ነው ያዘንኩብሽ። ወይድሌ 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 ደግሞ ምን አደረኩኝ? ያሬድ ያደረገው ነገር ልክ እንዳልሆነ እያወቅሽ ለሱ መወገንሽ ነው። ቆይ እኔ መች ወገንኩኝ? በመሀላችሁ አልገባም ምናምን እያልሽ የሌለ ነገር የምታወሪውስ ምንድን ነው? ዶዶ ኧረ ቤዚቲ የዛሬውስ በጣም ጫን ያለው ነው። ምንም ጫን ያለው የለም። እሺ ለያሬድ ወገነሻል። ምን አድርጌ ነው የወገንኩት? ድሮ ቢሆን ምትይኝ በመሀላችሁ አልገባም ሳይሆን ይሄን ከፍ ምን አባቱ ሆኖ ነው እህቴን ቤዛ እንደዚህ የሚያደርጋት? ቆይ አሳየዋለሁ ምናምን ነበር። እሺ የምትይው እውነትሽን ነው ቤዚቲ። ምንም ቢሆን ያሬድ ካንቺ ሊበልጥብኝ አይችልም። ቆይ ለምንድን ነው ሊረዳሽ ያልቻለው? ምን አቅለታለሁ? ባያፈቅረኝ ይሆናል። እንደዛ ከሆነማ ጥሩ የሆነ መፍትሄ አለኝ። ምንድነው እሱ? በቃ ለአንዴና ለመጨረሻ ጊዜ ያሬድን ታዩ። ለምንድን ነው የምተወው? ውይ ቤዛ ውይ ቤዛ ውይ ቤዛ። ቆይ አሁን ካልወገንሽልኝ ስትይኝ አልነበር እንዴ? እሱማ ብዬሻለሁ። እናማ ፍቅርሽን አይቶ መረዳት ካልቻለ ያንቺ ፍቅረኛ መሆን አይገባውም። ምን ነው ቤዚቲ ዝም አልሽ? እያሰብኩበት ነው። ቆይ ምኑ ነው የምታስቢው? ቹቹሻ ምኑን ልበልሽ? ቤዚቲዬ ትንሽ ለአንቺ ስፔስ ልስጥሽና አስቢ ከራስሽ ጋር። እሺ ቻው። አይ ቤዚቲ ዝም ብለሽ ነው እንጂ እኮ ፍቅር ጨርቅ ነው ያደረገሽ። የኔ ፒያር ምን ሆነሻል? አረ እያስጨነቅሽኝ ነው። ምን ሆነሻል? ንገሪኝ። እንኪ በእናትህ ችግር ተፈጥሯል። እንዴ ምን ሆንሽብኝ? እኔማ ምን ሆናለሁ? አቡሽ ላይ ነው ችግር የፈጠርኩበት። ቆይ ምን አይነት ችግር ፈጥረሽበት ነው? ቦቼ ትላንትና ስለ ስደቱ ምናምን ወይ ብሎኝ ነበር እና ትላንትና ላንተ ደውዬ እውነት መሆኑን ላረጋግጥ ስል ስልክ ዝግ ነው። ዛሬ ደግሞ አቡሽን አገኘሁትና ጠይቄ ሁሉም ነገር ውሸት እንደሆነ ሲነግረኝ እየደፈኩት እያለ ሄለን አየችን። ከዛስ በቃ ያወራነውን እንዳለ ሰማች። አሪ ጉጥ የሚባልሽ ምን ቢደረግ ነው የሚሻለው? ያን ሁሉ ሴታፕ ፈጥሬ አስታርቄው እላዩ ላይ ባቢጠብጥበል። አቡሽ እኮ ምንም አላጠፋም። ሁሉም ጥፋት የኔ ነው። እሺ ምንድን ነው የምናደርገው? ምንም ማድረግ አንችልም። ሳስበው ግን የአቡሽ ለፍቅር የታደለ አይመስለኝም። አቡሽ እንደዚህ እንድትለው አልፈልግም። እሺ እርፍ። ይሄ ደግሞ ምን ማለት ነው? ምክንያቱም አቡሽን ጠማማ እድል እንዳለው አድርገህ ስትቆጥረው ማየት ደስ አይለኝም። አሬ እኔ ፒያር ለጭዌ እኮ ነው የሆነ መላ ይታጣልትም። አንቺ ደግሞ አታስቢ። በእናትህ ሚኪ የሆነ መንገድ ፈልገን ደስታውን እንመልስለት። አታስቢ ፒያር፣ ሁሉም ነገር በሚታይሽ። እሺ አንተ ከምንኳን ነው ተዚህ ተቀመጥከው?
ምንም አልኩ። በቃ ቅድም ዲዛይን ነገር አለችኝ እና እሱን ያሰብኩት ቤዚ እህቴ እኔ ምን ብላክ ኑሯል? ቦቼ እስኪ አይኔ ነው እስኪ ምን ይታያል? ኧረ ምንም አይታየኝም። እስኪ በደንብ ይኝ ሲአርፈየ በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ እንዴ ፊትህን ታጠብ ስለ ክፋት መስሎ ይኸውልህ አልሆን ነው የሚያክል አይናር እኮ ነው አይን ውስጥ ያለው። ኧረ በስመ አብ ምን እያደረክ ነው? አይን ውስጥ ያለውን እኮ ክምር ላወጣልህ ብዬሽ እኮ ነው። ሂድ በእናትህ ወደዛ ሂድ። ምን ቆናል አንተ አሁን እኔን አየሁበት ያልኩህ ቦታ ላይ በዚህ ምን ብትሄድ ነው? እዚህ ውስጥ ምን ታየኛለች? አይኔ ውስጥ የሚታያትማ ምን ያክል እሷ እንደምወዳት እስኪ ና በደንብ ለው አትልፋ እባክህ። አንተ አይታየም። ለምንድን ነው ለእኔ የማይታየኝ? እንዴት እንዴ? ምክንያቱም ለእሷ ብቻ ስለሚታያት። ቆይ እንዴት ነው ነገሩ? ምን መሰለህ ቦቼ፣ ቅድም ድንገት መጣችና አጠገቤ ቁጭ ብላ አይኔ ማየት ጀመረች። ከዛ በኋላ ምን ያክል እንደማፈቅራት ከአይኔ ጋር በስመ አብ እውቀት ቤዛ በእውነት ትምህርቱ ምናምን ተው። ከዚህ እንከፋይን ውስጥ እንኳን ፍቅርና በስመ አብ ጎበዝ ልጅ። ከዛ እሺ እሷ ደግሞ በተራዋ ማለት ነው እስኪ አይኔና ምን ይታያል አለች። እንደፈራሁት እንደገመትኩት አይንሽ ውስጥ አይዶል ነው የሚያክል አይናር አለ አልካት አይደል? እንደሱ አላልኳትም፣ ግን በቃ ምንም ሳይታየኝ ሲቀር ቤዚ እሷ እኮ ቀድማ እኮ ተነግራለች። የትምህርት ቤቱ አንተ ቀንደኛ እንከፍ ነህ፣ የእንከፎች አለቃ መሪ እንከፍ። እውነት ነው ቦቼ፣ በጣም እንከፍ ነው እሱ። በል እኔ እዚህ ከእንከፍ ጋር ተቀምጬ እንከፍ ከመሆን ብሄድ ይሻለኛል። ስራ ያለብኝ ሰው ነኝ። ኧረ ቦቼራ የሆነ መፍትሄ ስጠኝ። እኔ ምን መፍትሄ እሰጥሃለሁ እንዴ? እኔ ለራስ ስንት ችግሮች ተደራርበውብኝ እግዚአብሔር ይሁን እባክህ ወደዛ። እኔ ወንድም አይደለሁ። ኧረ ቦቼራ ቆይ እሺ አሁን ምንድን ነው ማድረግ ያለብኝ? እኔ ሊጎሬ እመታለሁ፣ አንተ ደግሞ በረኛ ትሆናለህ። ቆይ ሰርፕራይዙ ይሄ ነው እና ከዚህ ሌላ ምን አስበህ ነበር? ወይኔ ቅዱሴ፣ ቆይ ደግሞ ለምንድን ነው እኔ በረኛ መሆን? ፊዮሪ ማስቆጠር እንጂ ሲቆጠርባት ስለማትወድ እና ቅዱስ ሲቆጠርበት ይወዳል ያለሽ ነው። እንዳይቆጠርብህ ከፈለግ ግብህን በትክክል ጠብቅ። ይኸውልሽ 5 ከመታሽ በኋላ አንቺ በረኛ ትሆኛለሽ፣ እኔ ደግሞ እመታለሁ። ኧረ ሲያምር ይቀራላ። አንተ በረኛ ብቻ ነሽ። ይሄ ደግሞ ምን የሚሉ ጨዋታ? ፊዮሪ ሊግ በለው። ቆይ አንቺ የማደጋቢ ነኝ እንዴ? ትቀልዳለህ እንዴ? እኔ ማን ልሆን እችላለሁ? የቡንዬ ነኛ። ቡና ገበያ አደገኛ ያቸው እናት ቡና ገበያ አደገኛ አዎ ይመጪ። እኔ እኮ ግን ያልኩሽ ከውጪ ነበር። እባክህ እኔ የውጪ ኳስ አይመችም። ምን? ኧረ ሰው እንዳይሰማሽ ከት ብሎ ነው የሚስቅብኝ። ሲስቁ ብለው ለምን ሲስቁ ያድሩ? እኔ ኳስን ማጣጥማት ይኸውልህ ስቴዲየም ገብቼ ቡንዬ የኔ አንቺን ባየ አይኔ ሌላው ለምኔ ምናምን እያልኩ ስጨፍር ምናምን በእናትህ ፈለው ጉራ። ቆይ አርሰናልን ወይም ማንቸስተርን ካልደገፍኩኝ ደጋፊ አልባልም ማለት ነው? ታዲያ አሁን ይኸውልህ ብራዘር፣ አንተ እንደፈለግክ ማለት ትችላለህ። እኔ ግን ቡንዬ ይበቃኛል። ይመችሽ። ዋናው ነገር ግን እኔ በረኛለሁ። አልሰማም። ጠብቅ ብያለሁ፣ ጠብቅ። እኔ እኮ የሚገርም እንኳን ልታስቆጠርብኝ ኳሱን እዛ ይታይሻል። ከትክክለኛው ቦታ መተሽ እዚህ ጋር ታደርሹ። እሺ ካስቆጠርኩ ምን ትቀጣለህ? አንቺ ለማስቆጠር ያብቃሽ እንጂ ተሸክሜሽ ከዚህ ጎል እዛ ድረስ ሄዳል። እርግጠኛ ነህ? አዎ እርግጠኛ ነኝ። ከሆነ ጥሩ፣ በልግብህን ጠብቅ። እሺ ለሱ አታስብ። አንቺስ ማስቆጠር ካቃተሽ የፈለከውን ነገር ትቀጣለህ። በጣም አሪፍ። አንቺ ማግባት ማትቺ ከሆነ ያይታይሻል። እዛ ጋር ትንበረከኪያለሽ። ለ5 ደቂቃ እጅሽ ነው ደረቅ። ሀብሽር ይመች።
ሆነሽ ነው የተናደድሽ ትመስያለሽ? እቺ ቆይ የዳይሬክተር ልጅ ስለሆነች ማንንም አይነካኝም ብለህ ነው እንደዚህ የሚያደርግ? ስለማን ነው የምታወሪው? ስለዛች ሄቨን ተብዬ ነው። ቆይ ችግር አለ እንዴ? እኔማ ጠጓላ ሲሳት ቦቻ አጠገብ እንዳደርሽ ስላት ምን ብትለኝ ጥሩ ነው? ምን አለች? ቦቻራ ፍቅረኛዬ ስለሆነ ከሱ መራቅ አልችልም አትለኝም መሰለሽ? ምን ከአፏ ወጥታ ቦቸራ ፍቅረኛዬ ነው አለችሽ? አይገርምሽ? ጉድ እኮ ነው ይሄ። ቦቸራ የሚባልሽ ሴቶቹ ምን እያስነካቸው ነው እንደዚህ የሚረባረቡለት? ምን አውቄለት? ቆይ እሺ በዚህ ሁሉ ፉክክር ውስጥ እንዴት አድርጌ ነው እሱን እኔ ብቻ ማድረግ የምችለው? እሱን ለእኔ ተይልኝ፣ እኔ ጨርሰዋለሁ። የምርሽ ነው ጸጋ? እኔ ተናግሬ ያወሸሁሽ ነገር አለ? እሱማ የለም። ግን የምር ጸጋ ይሄን የምታደርጊልኝ ከሆነ በጣም ትልቅ ውለታ ነው የሚኖርብኝ። እንዲሁም ነገሩን ቶሎ መጀመር አለብኝ። ቻው ቻው። ወይ ጸጋ አንተ ምን ነው ከብት ነኝ አልክሳ? እቺ እኔ ወዳል ወጋል ማን ነው ከብት? ማባዩ ረረረረ አንተ ሰው መሞት አምሮሃል በል እኮ አንተ እኔ ልገለኝ እናሳ ይኸው ና ሞክራ። እኔ እዚህ የመጣሁት ልሰራ ልለወጥ ነው እንጂ አሳይ ነበር። እሺ ይኸውልህ ቦቸራ ስማኝ፣ እኔን አልሰማ ብለህ ሄቨን ስር ሉጥ የምትለውን ነገር ታቆማለህ። ባላቆምስ? እኔ እንዳንተ አልፎክርም። ምን እንደማደርግስ አደርግ ነው የምታየው። የከተሜ ሰው ይኸውልህ አልፎክርም ብለህ እኮ ፎከርክ እኮ። ተናገርኩ። ከሄቨን ራቅ ተብለህ አራቅ። የመጣው ይመጣል። አርቅም ብያለሁ አርቅም። ጎበዝ ልጅ። የሚመጣውን ነገር እንዴት መቋቋም እንደምችል እናያለን። ቀላል እናያለን። እስኪ የምታመጣውን ብቻ አንተ ስማኝ፣ እንዲህ እንዳሾፍክ የምትቀጥል መስሎሃል? እሺ የሰውዬ ልጨልም ነው እንዴ? ከፍ አድርጊ እንጂ ምን ሆነሽ ነው? ቅጣታ እንዴ? ቆይ አንተ ግን አይበቃኝም አልነሳም? የሰጠሁሽ ሰዓት ገና አልሞላም። ቆይ ትንሽ አላሳዝንም እንዴ? ለምንድን ነው የምታሳዝኝ? ሴት ልጅ እኮ ነኝ። እኔማ ሴት ልጅ ነሽ ብዬ ላከብርሽ ሞክር። አንቺ ግን እኔ እኮ ፊዮሪ ነኝ ምናምን እያልሽ ነፍ ጊዜ ተሳፈጥሽ። እና እየተበቀልከኝ መሆኑ ነው? ግጥም አድርጌ ነው የምበቀልሽ። እጅሽን ከፍ አድርጊ በእናትሽ። ያው አድርጌያለሁ። ደግሞ ለምን እንደምትቀርጸኝ? የትዝታችን አንዱ አካል እንዲሆንልሽ። አንተ በእናትህ መቅረጹን አቁም ብያለሁ። አቁም። ምን ነው ረሳሽው እንዴ? እኔን ሳታስፈቅጂ እኮ እያዘፈንሽኝ ሪከርድ አድርገሽኝ። እናማ ለሱ በቀል እንዲሆንሽ እኔም ያለ ፍቃድሽ ቀርጽሻለሁ ማለት ነው። ገባሽ? ግን የሆነ ቀን እጄ ላይ ከወደቅ እንዴት አድርጌ እንደማሰቃይ ያሳያለሁ። እሺ? ለእሱ አያሳስብሽ። እሺ አሁን ስንት ደቂቃ ሞላኝ? ወይኔ ፊዮሪ አልነገርኩሽም ለካ። ደቂቃሽ እኮ ከሞላ ቆየ። አንተ ማትረፍ የዛባሽ እኔ እኮ ቅዱስ ነኝ። ሰራሁልኝ። ቅዱስ ያለቅም ታያለሽ። ዝም በይ በቃ። ወይ ቅዱሴ፣ ከሀዘን ስሜት ወጥተህ እንደዚህ ደስተኛ ስለሆንክ በጣም ደስ ይላል። ሰማም ያሬድ እንደፈራሁት አየሁ አገኘው። ቹቻ እኔም እኮ እየፈለኩሽ ነበር። ምን ሆነሽ ነው? በጣም እየፈለኩ ነበረ። እኔም እኮ እየፈለኩሽ ነበር። እሺ ቆይ አንቺ ለምን እንዳይፈለግሽ? በጣም ነው እሺ ያዘንኩብህ። ደግሞ አንቺ ምን አድርገሽ ነው የምታዝኝብኝ? ቆይ አንተ ምን ነክቶ ነው? አይምሮ ትክክል አይደለም? አይኔ አያይም፣ ጆሮ አይሰራም። ቆይ ምን ሆነ ነው? ቤዚቲ አይኔ ላይ ምን ይታያል ስትል ምንም ብልሃት ያረፍከው? ነገረችሽ እንዴ? አዎ ነግራኛለች ያሬድ። ይኸውልህ እንደ ሀገር እንደ ህዝብ ነው እሺ ቅስማችንን የሰበርከው። ቆይ እሺ እናንተን ደግሞ ምን አደረኳችሁ እንዴ? እህቴ ቤዚ እኮ ቅስሟ ተሰበረ ማለት የኔ የቹቹሻ ቅስም ስብር ብሏል ማለት እኮ ነው። ቹቻ እኔ እኮ ልጅ አይደለም። በቃ ነገሩን እኮ ግራ ገብት ሲለኝ እኮ ነው። ያሬድ ቤዚቲንማ ከልብ ብታፈቅራት ኑሮ አይደለም አይኗ ላይ ያለውን ይቅርና ገና ልትል ያሰበችውን ነገር ታቅ ነበር። እሺ
ኧረ ቹቻ እሺ አንቺ እንኳን ቢያንስ ተረጅኝ አረጋጊው በቃ ምን ላድርግ ያሬዶ የእህቴ እኮ የልብስ ብራት ፊቴ ላይ ድቅን ቢል ነው ቆይ እና ጎድቻታለሁ እንዴ በጣም እንጂ በጣም እኔ እኮ እሱ አይደለም የሚያሳዘነኝ ይኸውልህ ከማዘኗ ከማልቀሷ ብዛት እኮ አይኗ እንደዚህ ቲማቲም አክሎ ሊፈርጥ ሲል እግዚአብሔር ይል ሊፈርጥ እንዲህ ምልስ አረኩ ወይኔ ያሬዶ አሁን ቁጭቱን ተውና ለምን እንደፈለከኝ ንገረኝ ገብቶኛል ያሬዶ ለዚህ መልስ የለኝም ቆይ እሺ የምፈልገው ነገር መች ጠየቅኩሽ ቀድሜ ጥያቄሽን ስላወቅኩት ብራዘር እሺ ጥያቄው ምንድነው ያሬዶ በሞቴ በሳንቃ ደረቴ አታድርቀኝ ብቻ ማርገው እኮ ግራ ቢገባኝ ነው ወይ ያሬዶ በጣም ይቅርታ እኔ አሁን ምንም ልረዳ አልችልም እሺ የሁለታችሁን ጉዳይ ቁጭ ብላችሁ ብትፈቷት ጥሩ ይመስለኛል ምንም እኮ ልጠይቅሽ አይደለም በቃ አይን እንዴት እንደሚነበብ እንድታስተምሪ ፈልጌ ነው አረ ያሬዶ ቀልድ እኔ ቹቹሻ አይን እንዴት እንደሚነበብ ባቅ ኑሮ እማር ነበር እንዴ ቁጭ ብዬ የሰውን አይን እያነበብኩኝ ገንዘብ አላገኝም ነበር ግን እኮ ቤዚት አይን ማንበብ ትችላለች እና ጥሩ ነው ያሬዶ እንዴት አይን እንደሚነበብ ቤዚት የምታከሆነ ለምን እሷ አታስተምርህም ታዲያ ችግሩ እሱ አይደለም እና ምንድነው እንኳን ታስተምረኝ ቀርቶ እኔም ባለማንበብ በጣም ነው የደበራት ያሬዶ ሙት እኔ ቤዚት እህቴ ስለሆነች አይደለም ጓደኛዬም ስለሆነች አይደለም የሆነት የምትለይ ፍጥረት እኮ ነች አይ ቤዚቲ ማለት እንዴ እንከፍ መሆንህን ማወቋ ነዋ በቃ ይሄ ነገር መልእክት ሳይሆን አይቀርም እንዴት ያሬዶ በቃ ቦቸራን ቅድም አግኝቼው እንደዚህ ተፈጠረ ስለው ዘሴም ነገር ነው ያለኝ ስለዚህ በቃ ቤዚቲ ጋር ሊድና እንከፍነቴና ምን ይቅርቴን ትቀበለኝ እሱ ጥሩ ሐሳብ ነው ያሬዶ በቃ ሊድ አይ ያሬድ የእናንተ ፍቅር እንደሚለየው ግን ምን ይለያል ቀስቴ እንዴት ነህ? ለምንድን ነው የምታፈጥብኝ? አይንሽን እያነበብኩ እኮ ነው። አይን ይነበባል እንዴ? የግጥም አድርጎ ነው የሚነበበው። በቃ አንቺ መጣፍ ብቻ የሚነበብ ነው አይደል የሚመስልሽ? አዎ እንደሱ ነው የሚመስለኝ። ይኸውልሽ እኔ እኮ ምሁር ነኝ የተማርኩ ነኝ ስል ማንም ሊሰማኝ አልቻለም። እንዴት? ይኸውልሽ ገኒው አሁን ለምሳሌ እኔ አይን እንደሚነበብ አውቃለሁ፣ አንቺ አታውቂም። አሁን ከኔና ካንቺ ባለው ሙድ አንተ እኮ እና ላስተምርሽ ደስ ይለኛል። በይ እንግዲህ አሁን ይኸውልሽ አይንሽን ፍጥጥ ጥርስሽን ግጥጥ አድርገሽ ታይኛለሽ በደንብ ምን ታየሽ? አይኖች በዛ ላይ ያምራሉ። ምን እንዴ ቦቼ ምን ሆንክ? አይ አይኔ ያምራል ብለሽኝ እኮ ልቤን ተኮሽ። አይ ቦቼ ቀልዶች እኮ አይጠገቡ። አንቺ ምን አለበሽ እኔን እየገደልክ አይኖች ምናምን ምን ነው ገና አድርጌ እንዳላስተምርሽ እኮ ሀሳቤን ብትን አደረግሽው። በይኔ አሁን ስለ አይን ንባብ ላስተምርሽ። እሺ ቀጥል። ይኸውልሽ አሁን አይኔን ተኩር ብለሽ ስታየኝ ማንበብ ያቃተሽ ስላላፈቀርሽ ነው። ስታፈቅሪ ግን ያፈቀርሽውን ሰው አይን ማንበብ ትችያለሽ። የምርህን ነው ቦቼ? አዎ የምሬን ነው። ባፈቀሩ ሰዎች ላይ እኮ ተጣምቶ የተረጋገጠ እኮ ነው። እኔ ዝም ብዬ አላወራም። ቡዬ እንዴት ነሽ? እኔ ቆንጆ ምን ነው ብቻሽን? ምን ነው ብቻሽን? እዚህ ጋር ስትይ ድንጋይ መስልሻለሁ እንዴ ሴትዮ? እኔ የምልሽ ሄቡ የሆነ የሚነፋነፍ ሬዲዮ እየሰማሁ ነው ልበል? አዎ አለ ጎማሬ ጎማሬ እያለ እኮ ነው የሚነፋነፈው። ሄቡ ግን ይሄ ብቸኝነት በጣም በዛ። ጥሩ አይደለም። እሺ ቆይ ምን እየሆናችሁ ነው? ተጣልታችኋል እንዴ? ከማን ጋር? ምን ነው ከጎማሬ ጋር ተጣለው አልተጣለው ምን እንዳይመጣ ነው? ምን ይመጣል እንዴ? አንቺና ቦቸራ ናችሁ። ሄቡ ቦቸራ ደግሞ ማን ነው? በፍቅሩ ጠብ አድርጎሽ ስቅስቅ ብለሽ ያስለቀሰሽ ሰው ነዋ። ጄሪ ግን የምርሽ ነው ወይስ እየቀለድሽ ነው? እንዴ እኔ ቆንጆ አንቺ ላይ ምን ብዬ እቀልዳለሁ? የምሬን ነው። ይኸውልሽ ሄቡዬ እምቢ ስላት አልፈልግም ስላት ቅጥል ብላ እኮ ነው። ጄሪ የምርሽ በይኝና ላስታርቃችሁ። ከማን ጋር? ከማን ጋር? ከጉማሬ ጋር? ቦቼ ዝም በል ጄሪ፣ ከቦቼ ጋር ላስታርቃችሁ። ሄቡ ግን የምር ግራ እያጋባሽኝ ነው። ቦቸራ የሚባለው እኮ ሰው ይሁን ጎማሬ ጭራሽ አላውቅም። ኧረ በደንብ ነው የምታውቂኝ። ይኸው በስሟ ጠራችኝ እኮ አሁን። ቆይ እናንተ ልጆች እየተጫወታችሁብኝ ነው እንዴ? እንዴ ሄቡ ቆይ ምን ሆነሻል? አሞሻል እንዴ? የሆነ እንደ መንፈስ ነገር ሆኖ እየታየሽ ነው ልጁ። ቆይ እናንተ ልጆች ያማችኋል እንዴ? የራሳችሁ ጉዳይ እሺ። ያሳብኝ እንዴ? ወይኔ በሞትኩኝ። ወይኔ ሄቨን ተበላሸሽ ልጅቷ። ጭራሽ መንፈስ ሆኖት ሲታያት ጀመረ እኮ። ወይኔ በተበላሸሽ ልጅቷ። አሁን ነገር ፍለጋ ነው እንጂ ሳልታየሽ ቀርቼ ነው። ሄቨን አይ ጄሪ ቦቦታ መስ
ጀሪ በስመ አብ ወልደ መንፈስ ቅዱስ ስትራፖይ ለዚህች ልጅ ብቻ ነው ለሁሉም ነው መንፈሱኝ የምታየው? አይ እንደው ፈጣሪ ምን ይሻለኛል? የታባቱ አገኘሁት። ቆይ ጤንነትን እስክትጠራጠረው ድረስ ነው መሰራለህ። መንፈስ ነኝ እንዴ ብሎ እንዲያምን ነው የማደርገው። አቡሻ ይላል የቆቅ መረቄ ዝግባ ፍርምባ ይልሻል። አንቺ ጀምራ አፈጣጠርሽ ልጁ ነው። ይብላኝ ለአንተ ወጣሁት። ምን ሆነ ነው ሲጀምር አዋዋልህ ከመጋኛ ጋር እንደሆነ ሰው ምንድነው ፊት እንደዚህ ተጣመመው? ምን ሆነ ነው? ገና ታረቅን ብዬ ናፍቆቴን ሳልጨርስ ያው ይሄ ነገር ተፈጠረ። አረ አቡሻ በእናትሽ ቀለል አድርጊው። በቃ የሆነ መላ ይታጣልትን ፈታ በል። አይመስለኝም። በአሁኑስ የምትታረቀኝ አይመስለኝም። በከባዱ ነው ያስደበርኳት። ይኸውልሽ አባቢ የምር የምትወድ ከሆነ በቃ አንተ ላይ አጨክንምሽ። አንተ አትጨናነቅ፣ ፈታ በል። ተው ሚኪ፣ የማይሆን ተስፋ ትስጠኝ። የምሬን ነው፣ አጉል ተስፋ አይደለም። የኔ ፒያር ራሱ አታያትም? በእናትህ ጨክና እኮ አጨክን። የምር ሚኪ የሌለን የደበረኝ ደግሞ ናፍቃኛለች። እንግዲህ ፉንቃ ጸባይ እንደዚህ ነው። ይኸውልሽ አብዱ ኪያር ራሱ እንደዚህ ብሏል እኮ እንደ ጅዋጅዌ ሆኗል ነገሯ። እንደ ጅዋጅዌ ስሜት ላይ ነው የሚጫወተው። እንግዲህ መልመድ ነው አባቢ። የሌለ ነው ሙዴ ክንት ያለ። አረ በእናትህ አቡሽ አንቺ አራዳ ልጅ አይደለሽ እንዴ? እንደዚህ ስተክዝ አያምርብህም። በቃ ተጫዋታ ነው የሚያምርብህ። ደግሞ አንድም አንተ ነህ የማይሆን ጭው ያጫወትከኝ። አንተ እድሜ ዘላለምን ከኔ አትወርድም እንዴ? እኔ ደግሞ ምን ላድርግ? አንተ አይደለ እንዴ አንዴ በሶማሌ አንዴ በጅቡቲ ሊሰደድ ነው ምን ስልኬን አጥፍተህ ያሟረትክብኝ? አረ አንተ ደግሞ ሁሌ ታበዛዋለህ። አንዳንዴ የኔ ካልኩሌሽን ሰርቶ ነበር አይደለ? አንተ ነህ ጭቡውን ያበላሽው። እኔ ምን ላድርግ? ወይኔ ቅድም ባገኘ ኖሮ አናተን ነበር የምልህ። ማንን? እኔ? አዎ ያንተን። ድሮ ምድል ነበር ሰው ያወጣል። እሺም ቦሎ ማለት መሰከረ እኔ እርሶ ሴትዮ አረባኮት ስለ መድኃኒዓለም ቢያውን እሺ ምን ቀረሽ? እኔ የምለው ሴቶቹ ምን አይተውብክ ነው እንደዚህ የሚረባረቡብህ? እንደ ውበቴ ነዋ። እንደ መድኃኒዓለም የሚሰጠኝ ውበት አታይም? እንደ ወዜ ጫፍ ብሎ ይኸውልሽ በዚህ እኮ ያንተ ውበት። አዎ የኔ ውበት ምን ልትይ ነው? ዝንጀሮ እንኳን ካንተ ይቆነጃልሽ። ብንከባበር አይሻልም? ባንከባበር ምን ልታመጣ? እሱማ ምን አመጣለሁ? ለመድኃኒዓለም ከመጸለይ ውጭ ልሂድ። እንዲህ አሁን መሄድ አትችልም። አንቺ ሴትዮ ቁም እስረኛ ልታረጊ ነው እንዴ? ምንድነው እቅድሽ? አንተን እስረኛ አድርጎ ማን ይቀልብሃል ብለህ ነው? አሁን መስመር እያለፍክ ስለሆነ ላስጠነቅቅን የመጣሁት። የምን መስመር? ጄሪን አታገኛታልሽኝ? ይኸው አቆምኩ። ጎበዝ ልጅ። አሁን ደግሞ ሌላ ትእዛዝ አዛለሁ። እንደኝስ ደግሞ ምንድነው? እሺ ከዚህ በኋላ ከሄቨን ጋር ያለህን ግንኙነት እንድታቆም እፈልጋለሁ። ከሄቨን ጋር ነው ደግሞ ያልሽው? አዎ ከሄቨን ጋር። አም ሶሪ፣ ይሄን ማድረግ አልችልም እኮ። ለምን? ምክንያቱም ከሷ ጋር እንደሆነ እኮ ያዘዙኝ አባቷ ናቸው። የፈለገ ነገር ቢሆን እኔ አቁም ካልኩ ወደድክም ጠላህም ታቆማለህ። እሺ ይኸውልሽ ከሷ ጋር ባቆም አባቷ ያባሩኛል፣ ባላቆም አንቺ በተንኮልሽ ታስባርኛለሽ። እኔ ስለዚህ ይሄን ነገር ማቆም አልችልም። እንዴ እሺ፣ ግንኙነትህን በልክ አድርገው። በልክ ማድረግ ማለት እንዴት ነው? ይሄ 10 ጊዜ ገኒ እያልክ ስርስሯ የምትሄደው ነገር ታቆማለህ። ገባህ? የእርሶ አንቺ ልጅ ግን አንቺ ምክንያት ከሰው ጋር ሁሉ ልቆራረጥ እንዴ? እንግዲህ ሄርሜላ ካዘዘች አዎ ከሁሉም ሰው ጋር ልትቆራረጥ ትችላለሽ። እሺ መስታይል ያልሽኝ ምን ሁሉ አደረጋለሁ። ጎበዝ ልጅ። አሁን ከፊቴ ጥፋ። በእናትህ ያሬድ ተጣልቻለሁ፣ አታናግረኝ። በቃ ስትቦላ ሰማም እንዴ? እኔ ግን በቃ አንቺ ሳላናገር መዋልና ማደር ፍጹም አትችልም። ያሬድ በእናትህ በአፋት ደልልኝ። እሺ ጋሽሙት እኔ የደለልኩሽ አይደለም።
ታዲያ ቆይ ለምንድን ነው እኔ እንደዛ እየተሰማኝ ያለው ነው? ቤዚቲ አይንሽን አንብቤ ፍቅርሽን መረዳት ለምን እንዳልቻልኩ ታውቂያለሽ? አትንገረኝ፣ አልፈልግም። እሺ ማወቅ አልፈልግም። እንከፍ ስለሆንኩ እኮ እሱንም ማመንህ አንድ ነገር ነው። እሺ ቤዚቲ እንታረቅ። እንከፍ ከሆነ ሰው ጋር መታረቅ አልፈልግም። እሺ እንደውም ልንገርሽ አንቺ ራሱ ደረቅና ግትር ሰው ነሽ። አየህ አይደለ? እውነቱ ሲታወቅብህ እንዲህ አንጨረጭረሃል አይደል? ምንድነው እውነቱን ያወቅሽብኝ? በአፍ እንጂ ከልብህ እንደማታፈቅረኝ ነው። ጋሼ ሙት ብዬ እየማልኩልሽ ነው ማዋሽሽ? እሱን አላቀልህም። እሺ እንደውም አላፈቅርኩሽ። ጎሽ እንደዚህ እውነቱን ስትናገር ነው እሺ የሚያምርብህ። ቤዛ ግን የድርቅ ነሽ፣ አንድ ቀን ገደል ይዞሽ ይገባልሽ። ያሬድ ይሄ እኮ ድርቅና አይደለም። እና ምንድነው? እንጃለህ አላቀልህም። አንቺ ልጅ ግን ምን እንደማደርግሽ እኔ ምንም ሊገባኝ አልቻለም። ምን ማለት ነው? ስትናደጂ ታምራለሽ፣ ስትስቂ ውብ ነሽ። ይኸው ዛሬ ደግሞ እስከ ዛሬ አይቼው የማላውቀውን ውበት አየሁ። ምን አይነት ውበት? ስታቆርፊ ያለውን ውበት ነው። አልቀረብም። እሺ የምሬን እኮ። ቆይ አንተ ልጅ ከመቼ ጀምሮ ነው እንደዚህ አፈቀላጤ ሆንኩ? እኔ? አዎ አንተ አፈቀላጤ መቼ ሆንኩ ነው? አይታየህም እንዴ? ሌላ ጊዜ ያለመደብን ስትቆጪ ታምራለሽ፣ ስትናደጂ የባሰ ውበትሽ መጣ ምናምን እያልኩ እኮ ነው። እና እውነቴን እኮ። አልቀረብም። እንደውም ልንገርህ አንተ ፍቅርህ ልብህ ላይ አይደለም እሺ ያለው። እና ምን ላይ ነው? ምላስህ ላይ። እሱን አንቺ እንዴት አወቅሽ? ምን ጥያቄ አለው? አይኔን አይተህ ፍቅሬን መረዳት ካልቻልክ እኮ ፍቅርህ ልብህ ላይ ሳይሆን ምላስህ ላይ ነው ያለው ማለት ነው። እኔ የምለው ቤዚቲ ማታ እንደ ፊልም መጥሽ ነበር እንዴ? እያሾፍክብኝ ነው? አረ የምሬን ነው፣ ግራ ገብቶኝ እኮ። ይሁን እንከፍ ነህ እሺ። እሱንም እኮ ቅድም አመንኩልሽ። በቃ አኩርፌ ስሜቴን ለመለወጥ የምታደርገው እቺን ብቻ ነው አለቀ? አረ ሌላም አለኝ። ምንድነው? ቆይ ላሳይሽ። ቤዚዬ የፍቅር ጮራዬ እንከፍ ስትይኝ በጣም ደስ ይለኝ። አረ አሬድ በእናትህ በቃኝ አልፈልግም። የምርሽን? አዎ የምሬን ነው። ካሽሽ ግን ደግሞ ከፈለግሽ ልዘፍንልሽም እችላለሁ። አረ ጭራሽ በቃ አልፈልግም። ስለዚህ ታርቀናል። አዎ ታርቀናል። ተረታይ ግን ፒስ ነሽ? አለሁ። አንተ እንዴት ነህ? ደህና ነኝ። ምን ነው ኮራልሽሳ? ድሮም እንደዛ አይደለም እንዴ? ቆይ ግን ምንድነው አላማሽ? አልገባኝም። ምን ነው የምታወራው? ከጄሪ ጋር እንዳልገናኝ በጸጋ በኩል ማስፈራሪያ ላክሽብኝ አንቺ እንደሆንሽ አውቄያለሁሽ። የሆንኩ እንደሆነስ ምን ይፈጠር? እኮ እሱን ያደረግሽው ለምንድን ነው? ለምን ይመስላል? አፍቅረሽ ነው? እውነቱን ለመናገር መጀመሪያ ላንተ እንደሱ አይነት ስሜት እየተሰማኝ ነበር። እና አሁንስ?